በተለይ በዚህ ዘመን ያሉ የቤተ ክርስቲያን መሪዎች በየትኛውም ዘመን ያልታዩ በየትኛውም ዘመን ኢትዮጵያ በዚህ ዘመን የቤተ ክርስቲያን መሪዎች እንደገጠሟት አይነት ፈተና ገጥሟት አይታወቅም። ከየት እንደመጣን ከየት እንደተሰበሰብን ከየት እንደተሰገሰግን መድኃኔዓለም ይወቅ። የአምልኮት መልክ ያላቸው ኃይሉን የካዱ ሆዳቸው አምላካቸው ነውራቸው በክብራቸው ሐሳባቸው ምድራዊ የሆኑ ቁሳውያን እኔ ገጥሞኛ አያውቅም። ስለ እውነት ገጥሞኛ በታሪክም አንብቤ አላውቅም። እናንተም ያነበባችሁ አይመስለኝም። ያም ሆነ ግን የሃይማኖት መሪዎቹ ቀደሙ አልቀደሙ ህዝቡ ይቀድማል። ድሮም ቤተክርስቲያንን ቀጥ አድርጎ የያዘው ምዕመናኑ ነው፣ ህዝቡ ነው። ንጉስ ቢመረጥ ከህዝብ መሃል ነው። ካህን ቢወጣ ከህዝብ መሃል ነው። ከሰማይ አልወረዱ። አሁን የምናያቸው ካህናት፣ ጳጳሳት የአንድ ትውልድ ውጤቶች ናቸው፣ የአንድ ዘመን ውጤቶች ናቸው። ወይ የኃይለ ሥላሴ ዘመን መጨረሻ፣ የደርግ መጀመሪያ፣ ወይም ደግሞ የዘመነ ኢህአዴግ መጀመሪያ ነው። ስለዚህ ኢትዮጵያ በተሰበረችበት ጊዜ የተገኙ ሰባሮች ናቸው። ስንኩላን የሆነ ነገር የጎደላቸው የሆነ ክትባት ያመለጣቸው የሃይማኖት መልክ ያላቸው ስለሚበዙ ነው። እና ዘመን ሲስተካከል የእግዚአብሔር ቀን ሲመጣ ደግሞ ይህም ይስተካከላል። እኔ ግን ለወጣቱ የምነግረው ንከስ፣ ከዛ በኋላ አድማ ሂድ። ይሄንን ነው የምናየው። እና ምንድነው ሲል መንግስት አጣሪ ልኳል፣ እሱን እናደርጋለን። የቤተ ክርስቲያኒቷ ስራ አስኪያጅ የሆነ ከአራጆቹ ጋር አብሮ የሚሰራ ቀሚስ ለብሶ የተቀመጠ እሱን ነው እንግዲህ ሊቀ ሊቃውንት ተብዬው መናገር የለብንም ይላል። ከዛ ቅዱስነታቸው በህዝብም በመንግስትም ፊት ለህዝቡ ደህንነት ዋስትና እንዲረጋገጥ በብርቱ ሐዘን መልእክታቸውን አስተላልፈዋል። አቋርጦ ያውቃሉ። በጥቅምት አስተላልፈዋል፣ በህዳር አስተላልፈዋል፣ ባለፈው አውጥተው አስተላልፈዋል። መፍትሄ ያለው የለውም። እሺ እርግጠኛ ነኝ በየደረጃው ልናደርግ የሚገባን የስራ ዝርዝር አውጥተው ወደፊት በአሩሲ ሀገረ ስብከት የሚደረገው ጥቃት እንዳይቀጥል ማድረግ የምንችልበትን አሰራር ይዘረጉናል ብዬ አምናለሁ። እስካሁን ያላደረጉትን አሁን ሊያደርግልን። ስለዚህ ቀድመን መመሪያ የሚመስል ነገሮች ለአባቶቻችን ከመስጠን እንቆጠብ። ከዚህ በፊት እንደሆነ ሁሉ አንድ ሰሞን ጩኸት ሆኖ እንዳይቀር ዘላቂ የማጣራት ስራ እንዲሰራ ከማሳሰብ ባናልፍ ደስ ይለናል። አሁን ዝም ቢሉስ አባታችን እርሶማ ምኖት ይነካል። ዘጭ ያለ ኑሮ ነው የሚኖሩት። አንዴ ባህር ዳር፣ አንዴ አዲስ አበባ ፈልሰስ ብሎ ነው የሚኖሩ ሊቀ ሊቃውንት ተብሎ። የሄኖክ ማዕድ ባራኪ ኖት፣ የአላፋት ዝማሬ ባራኪ ኖት፣ ሊቅ ኖት፣ የዩቲዩብ ሊቅ ኖት። ምኖት ይነካል እርሶ አባታችን? የተናገር ስላሉኝ ነው የምናገረው። በደንብ ደግሞ በደንብ እመጣበታለሁ። ሸቃላዎች ሞቱ ስለማይነካችሁ፣ ሀዘኑ ስለማይነካችሁ ጥምጣማችሁን ኪሊማንጀሮ ተራራ አስመስላችሁ ትሳለቁበታላችሁ ሰው ላይ። ዘላቂ መፍትሄ አልቋል። ህዝቡ 2 ወረዳ ህዝብ 3 ወረዳ 4 ወረዳ ህዝብ ወጥቷል። መሬቱን የውሃቢ እስላም ወርሶታል። ከብቱን ነድተውበታል። ሀረርጌ ተሻግሯል። ሀረርጌ ትላንትና ታርዷል፣ ከትላንት ወዲያ ታርዷል። ይቀጥላል። አሁን ከቄስ መሰማት ያለበት አንሞትም መሳሪያ አስታጥቁን ነው። እንደ ኢራቅ ክርስቲያኖች የኢራቅ ክርስቲያኖች ያደረጉት ይሄን አይደል እንዴ? አንችልም። በቃ ኢራቅ እስላማዊት ሀገር ናት። እኛ ክርስቲያኖች ለምንድን ነው የማንኖረው? አሁን እንታጠቃለን። ታጠቁ፣ ቄሱ ካህኑ ታጠቁ። ይኸው ዛሬ አይሲላ ማና ምን ይለ አናታናቱን በርቅሰው አላሁ አክበር ብሎ ሲመጣ እግዚአብሔር ይመስገን፣ እግዚአብሔር ኃያል ነው፣ እግዚአብሔር ታላቅ ነው እያሉ በርቅሰው ራሳቸውን አስከበሩ። ጎጃም ውስጥ ሊቁ ታርዶ አልቋል። እርሶና አቡነ አብርሃም ግን ተንደላቃችሁ ነው የምትኖሩት። ምን ይነካችኋል? እና አስረስ የሚገሉት ሌላው። ዝምታ ማንን ገደለ? ዝም ማለት ማንን ገደለ? እውነት ነው። ምዕራብ ሐረርጌ ሀንጨር በደ ወረዳ ከመሸም ታርዷል። ዛሬ ደርሶኛል። ትናንት በካርታ አሳይቻቸዋል። ዛሬ ታርዷል።
እኛ እኮ ያልታረድ ነው በቦታው ላይ ስለሌለን። አሩሲ አካባቢ በተለይ ከባድ ነው። አሁን ጃዋር መሐመድን ተመልከቱ። ጃዋር መሐመድ ግንቦት 12 1986 ዓመተ ምህረት በሐረርጌ አዋሳኝ በአርሲ ግዛት ውስጥ ድሙጋ በተባለ ቦታ የተወለደ ነው። ድሙጋ የተባለ ቦታ የተወለደ ነው። አባቱ የእስልምና እምነት ተከታይ ነው። የአሩሲ ኦሮሞ ነው። እናቱ ደግሞ የሰሜን ሸዋ አማራና ኦርቶዶክስ ናቸው። እናቱ በኋላ ሰልመዋል። ግን ጃዋር መሐመድ እንጀራ የሚበላው ጃዋር መሐመድ ሞገስ የሚያገኘው ኦርቶዶክስን ሲያስጨፈጭፍ አማራን ሲያስጨፈጭፍ ነው። እኛ አካባቢ አለ እኮ አንድ ኦርቶዶክሳዊ ቀና ሲል አንገቱን በሜንጫ ነው የምንለው አለ። ባለሜንጫው በኮዱ ነው የሚያስጨፈጭፈው። ያው እሱም ራሱ ተናግሮታል። እናቴ ኦርቶዶክስ ናት ብሎ እዛ ባህር ዳር ላይ ሲለፈልፍ አይቼዋለሁ። ስላሴ የቦሌ መድኃኔዓለም ጓደኛዬ ነው፣ ወንድሜ ነው። የተጠራው ግን ወላይታ ነው። ወላይታ ተጠርቶ የወላይታው ክፍያው ጥሩ አይደለም መሰለኝ እና ደግሞ በመኪና ስለዚህ እዚህ በአውሮፕላን ኮምቦልቻ ወርጄ ደሴ ብሄድ አይሻለኝም ብለው ሁለቱ ናቸው የሄዱት። የደሴ ወጣቶች ጥቁር ለብሰው ጉባኤው ላይ እንገኛለን ሲሉ የጸጥታ ኃይሉ ጀነራሉ ኮሎኔሉ መጥቶ ጥቁር የለበሳችሁ በአጠቃላይ ውጡ አላቸው። ቤተክርስቲያን አሁን ጳውሎስ ዘቆሞ ሊያስተምር ነው። ወገኖቻችን እግዚአብሔር ሄድን ነው። ከዛ አቡነ መቃርዮስ ደግሞ ወጥተው እስከ መቼ ነው የምትባለው? እስከ መቼ ነው የምንታረደው ሊሉ ነው። ከዛ ደግሞ እዚህ ደሴ የሄኖክ ኃይሌ ነጭ ለባሾች እዛ ወጥተው ቤተ ክርስቲያን አንተም ከቶ ልትልልኝ በዚህ ልትጠበቅ ቤተክርስቲያን በዚህ ልትጠበቅ ነጋዴ ሁላ ይሄ ትክክል አይደለም። ቆፍጠን ማለት ያስፈልጋል። ልኩን ንገረው። ምንም አባቱ ያመጣ ማንም ምንም አባቱ ቤተክርስቲያኒቷ እኩላችን ናት። እንዲህ እኮ የሚያናግረኝ እኔ በፎርማል መንገዱ በትክክለኛው መንገድ የሚነጋገር የሚሰማ ስለጠፋ እኮ ነው። የመጣ ይምጣ ብዬ ባለጌ የሚጫወተው በዛኛው መስመር የሚሰማ ስለሌለ አስመሳይ ስለሆነ ነጠላውን ድርብ አድርጎ አባታችን የማይኖረውን ህይወት ስለምንኖር በቃ ይውጣልኝ። እኔ ነኝ የምሰደበው፣ እኔ ነኝ የምዋረደው። እቺም ልጆቼ ፈርዶባቸዋል። የዛ ልጅ ነው የሚባሉት። በቃ እኔው ልዋረድ። ግን የልቤን ተናግሬ ሲኦል ልግባ። የልቤን ተናግሬ ማለት ነው። ቆፍጣና መሆን ያስፈልጋል። መጠየቅ ያስፈልጋል። ቤተክርስቲያኒቷ የጋራ ናት። ቁጥሩ ተለክቶ ለነሱ ተሰጥቶ አንተ እንትን የምትልበት ነገር የለም። ህመሙ የሚሰማው ሰው ሃይማኖቱ ሲሆን ነው። ይኸው የኦሮሞ ጳጳሳት እንደዚህ እኮ የምንጨፈጨፈው እንደነዚህ እኮ ልጆቻችን ተነስተው እኛን የሚገሉት ህዝቡ ወደ ጴንጤ ሄደው ህዝቡ ወደ እስላም ሄደው በቋንቋ ስላልተማረ ነው ብቻ አይደለም። እኛ ስራ አስኪያጅ ስላልሆንን ነው፣ እኛ ጳጳስ ስለሌለን ነው አሉ። እሺ ና አገልግሎት በጥሪ ነው፣ በቅባት ነው፣ በፖለቲካ ኮታ አይደለም። ግን ደግሞ በእናንተ ምክንያት ቤተክርስቲያኒቷ እሳት ላይ ከምትጣድ እስቲ ኑ ኦሮሞዎች ኑና እስቲ ጳጳስ ያዙ፣ ያው ቦታውን ያዙ ተባለና ተሰጣቸው። አሁን ዛሬ አሩሲ የተመደቡት ሰውዬ አሩሲ ተወልዶ ያደጉ ምን ያሉ ናቸው እና እሳቸው እዛ ሲሄዱ አራጁ ሊተውላቸው። ዋናው የዋሃብያ ጠላት፣ ዋናው የኦሮሞማ ጠላት ከነገድ አማራ የሚለው ስም ነው ጠላቱ። አማራነት ከሃይማኖት ኦርቶዶክስ የሚለው ነው ጠላቱ። ከጴንጤ ጋር ተስማምቶ ይኖራል። እኛም ጌታ የምንለውን ነው ጴንጤም ጌታ የሚለው። አህመዲን ጀበል እኔ ጌታ የምለውን እግዚአብሔር ኢየሱስ ክርስቶስን ይነቅፍና ጴንጤ ጌታ የሚለውን ከጴንጤ ጋር መዝሙራቸው ላይ ሄዶ ጉባኤያቸው ላይ ሄዶ ይከፈላል። ለምን? ጴንጤ ኢየሱስ ክርስቶስን ፍጡር ስለሚያደርገው፣ አቅም እንደሌለው ስለሚያደርገው፣ ተለማማጭ ነቢይ አማላጅ ስለሚያደርገው ማለት ነው። እኔ ጋር ስትመጣስ እኔ ጋር ኢየሱስ ክርስቶስ እግዚአብሔር ወልድ ነው። ከሶስቱ አካል አንዱ አካል ነው። አብ ወልድ መንፈስ ቅዱስ
በቃ ወልደ ማርያም ወልደ አብ ብዬ ነው ማምነው። ስለዚህ እኔ እግዚአብሔር ነው ማምነው። ስለዚህ የእኔን መንፈስ ይጋጨዋል። የጴንጤስ ምንም ችግር የለም። አሁን አለባብሰ ነው በኋላ ቆርጡሞ ለመብላት ይመቻል። ሁለቱም ግን አንድ ላይ ሆነ መዋጋት አንችልም። ጴንጤውን አቅፎ ይዞ ኦርቶዶክሱን ለጋራ ያደቁታል ማለት ነው። ያደቁታል። ለእኔ የታየኝ ብርሃን ለሌላው ዘግይቶም ቢሆን ይታየዋል ከሚል ነው። አሁን ዛሬ እያየው ነው። ዘመዴ ይቅር ይበለን፣ ዘመዴ እንደዚህ ይበለን ማለት አይጠበቅባችሁ። ለምዶ ይቅር እምላችሁ እኔ ቀድሜ ነቃው፣ እናንተ አልነቃችሁ። ቆይታችሁ ደግሞ እናንተ ነቃችሁ። እኔ ደግሞ ያልነቃሁበት ጉዳይ አለ። ቆይቼ ነቃለሁ። ስነቃ ደግሞ ከእናንተ እኩል ሆናለሁ ማለት ነው። ይቅርታ የሚያስጠይቅ ዘመድኩን የተለየ ችሎታ ኖሮት አይደለም። የአንድ ሀገር ልጆች ነን። የአንዲት ቤተክርስቲያን ልጆች ነን። ዓላማው ከታወቀ ምኑ ከታወቀ ምንም ይቅርታ። ለምሳሌ በዲያቆን ሄኖክ ኃይሌ ጉዳይ የደረሰብኝን መከራ የደረሰብኝን ጩኸት ታውቃላችሁ። ብቻዬን እስክቀር ድረስ የኔ የምላቸው ከቀሲስ ሳሙኤል በስተቀር የኔ የምላቸው ሰዎች እንኳን የሄኖክ ኃይሌ አጋዥ ሆነው እኔ ላይ ነበረ ሲጮህ የነበሩት። ያ ሁሉ ቲክቶከር ያ ሁሉ ሴት ይበዛዋል። ደግሞ ሄኖክ ኃይሌን በሜካፑ የተነሳ ብዙ ሴቶች ናቸው የሚወዱትና የነሱን ስለሚያስንቅ ያ ሁሉ ሴት ነው የጮህብኝ። ብዙ ወንዶች አይደሉም። ከጮሁብኝ ወንዶች መካከልም አንዳንዶቹ ሴቶች ናቸው። ሜካፓም ናቸው። በጣም ምንም ማለት አይደለም። ግን ከነዛ ውስጥ አንድ ዲያቆን ነበረ። ሰሞኑን እያየሁት ነው። ዘመድኩን በቀለ ሲነግረን ምናምን አንሰማ ብለን እኔ ስቀጠቅጠው ነበር የሚል ዲያቆን ሶፎንያስ ተደዋውለን ተነጋግረናል። አጎቱን አባቱ በጣም በልጅነት የቀጨኔ መድኃኔዓለም ሳስተምር እንደሚያውቁ ነግሮኛል። ልጅ ነው። ስለዚህ ቤተሰብ ነው። ሄዶ እንዴት ብሎት ከዛ ከኔ ጋር ተነጋግሮ እሺ ዘመዴ አቁሜያለሁ ያለው። እኔም የነገርኩት ሌላ ሰው ከሚሰድብህ ጥሩ ትሰራለህ፣ ቲክቶኩ ላይ መንቀሳቀስ ትችላለህ፣ አቅም ይኖርሃል። ነገር ግን አሁን እኔ የምሰደብበት ሰዓት አይደለሁም። እንቅፋት ነው የምሆንብህ። ዝለለውና እኔን ዝለልና ስራህን ስራ፣ በቃ ስራህን ስራ። ወደፊት ሲገለጽልህ ትመጣለህ ነበር ያልኩት። ሶፎንያስ የላክልኝ ደርሶኛል፣ ሰምቼዋለሁ፣ አይቼዋለሁ። ምንም ያኔ እንደነገርኩ ነው፣ ስንደዋወል እንደነገርኩ ነው። በቃ ጊዜው ደረሰ። ሌላው ኬኩ የሚባል ልጅ አለ። ኬኩ በጣም አዳምጠዋለሁ፣ በጣም አየዋለሁ። እና እኔ ከገባኋቸው ሰዎች አንዱ እሱ ነው። እኔ ከገባኋቸው ማለት ነው። በፊት ከኔ ጋር ቅሬታ ይኑሮ አይኑሮ አላውቅም፣ ግን በእኔ ጉዳይ የሚሰራቸውን ስራዎች ይልኩልኛል። እና ደግሞ አጫጭር ነገር ይሰራል። እንደኔ አያንዛዛም፣ እንደኔ አይንዘባዘብም። አጭር ቃል ያደርሳል። አንተም የላክልኝ ቪዲዮ ደርሶኛል፣ አይቼዋለሁ። ቀጥል በዛው። እያንዳንዳችን የራሳችን ጸጋ አለን። እያንዳንዳችን የራሳችን ጸጋ አለን። ታብታብ አድርጉ እያሏችሁ ነው። እያንዳንዳችሁ ሁሉም እዚህ ውስጥ ያላችሁ ሰዎች እያንዳንዳችሁ ጸጋ አላችሁ። እግዚአብሔር ያለ ጸጋ አልፈጠረንም፣ ያለ ስጦታ አልፈጠረንም። ውብ አድርጎን የፈጠረን እያንዳንዱ ችሎታ አለው። ችሎታችንን በቅንነት ከተጠቀምንበት እግዚአብሔር ይሰራብናል። እና ኬኩ የሚባለውም ልጅም የሚያስተላልፈው መልእክት በሄኖክ ኃይሌ ላይ ዓለም ሲነሳብኝ ከጎኔ የቆመው እሱ ልጅ ነበረ፣ ኬኩ የሚባለው ልጅ ማለት ነው። እና ዘመድኩን በቀለ ትክክል ነው እናዳምጠው እያለ ያለውን ነገር ሲል ነበረ። እግዚአብሔር ይመስገን። አሁን አይታችሁታል። ዮኒ ማኛ በጣም ወደዋለሁ። በጣም የዋህ ልጅ ነው። እኔን ሰድቦኝ በሚያገኘው ገንዘብ ቤተሰቡን ቢያስተዳድር ደስተኛ ነኝ። ምንም የለብኝ። ደግሞ በጣም ቅን ልጅ፣ በጣም የዋህ፣ በጣም ተቆርቋሪም ጭምር ነው። ሃይማኖት መቀያየሩ የሚያደርገው ፈን የራሱ ጉዳይ ሆኖ ግን ደግሞ መጠቃትን የማይፈልግ መጀመሪያ የደረሰልኝ ሰው ቢኖር ያሁን ለዓለም ሲንጫጫ ዮኒ ማኛ ነው። ምን አባብሎ የዋሃቢ እስላም ዓለምን ሲያንቀጠቅጥ በፌስቡክም ለመጀመሪያ ጊዜ በቪዲዮ ሰው ያየኝ ዮኒ ማኛ ጋር አንድ ሰው ጀርመን መኖሬን እንጂ ዘመድኩን ምን ይመስላል የሚለውን ፎቶዬን ቪዲዮዬን አይቶ የማያውቀውም ማለት ነው። እና እኔ የተረዳሁትን እኔ የተገለጸልኝ ነገር ለዮኒ ማኛ አይገለጽለትም። እና እየተደረበ ሲሰድበኝ እየተደረበ ሲወቅጠኝ ደስ ነው የሚለኝ። አንደኛ ደሞዜ እሱ
ከማንም ምንም አልቀበልም። ከማንንም ማታልለው የለኝም። እና አሁን በቀደምም ልካችሁልኛል። ዮኒ ማኛም ዘመዴ ሲናገር እሱ ቀድሞ እኔ ባነ ነው እሱ ሲነግረን እኛ አልገባንም እየቀጠቀጥ ነው ምናምን እያለ ቪዲዮ ቀርጾ ነግሮኛል እና አሳይቶኛል። ሰዎች ልከውልኝ አይቻለሁ። ዮኒ በገባህ ጊዜ እኔን መሆን አትችልም፣ እኔ አንተም መሆን አልችልም። በገባችሁ ጊዜ እውነትን ይዛችሁ የማጥቃት የውሸት የምናምን ሳይሆን ብዙ እውነት ስላለ ሞልቶ የተረፈ እውነት ስላለ እያንዳንዱ ሰው ያንን እውነት ይዞ መሄድ ይገባዋል ማለት ነው። አሁን ደግሞ እኔ እድሜም ከፍ እያለ ነው። 52 ዓመት ቀላል አይደለም። ወደ 53 ዓመት እየሄድኩ ነው። ግማሽ ምዕት ዓመት አልፏል ማለት ነው። በቃ ከዚህ በኋላ የሚጠብቀው ሞት ነው። ከዚህ በኋላ የሚጠብቀው መቃብር ነው። ፊታችን ነው ቤቢ ፌስ የመሰለው። ስመረመር ምንም አይነት በሽታ የለብም ብዬ መድኃኒት ስለማልወስድ ነው እንጂ አርጅተናል። 2 ፂም አብቅለናል። አለቀ። ከዚህ በኋላ መሬቷን የምንፈልጋት ምድሪቱን የምንፈልገው አዲስ ለሚመጣው ትውልድ ተበላሽቶ ተጣሞ ሸቶ ገምቶ አጎንብሶ ወኔ የሌለው ሃይማኖት የሌለው እንዳይሆን ለዚህ ትውልድ ለሚመጣው ትውልድ መታገል እንጂ የኛን ዘመን እየጨረስ ነው። የኛ ዘመን አልቋል። በጩኸት አልቋል። በዋይታ አልቋል። በእስር አልቋል። እንደ ሰው ሳንዝናና፣ እንደ ሰው ሳንጨፍር፣ እንደ ሰው ሳንል አንዴ ደብረ ዳሞ፣ አንዴ ዝቋላ፣ አንዴ ዜና ማርቆስ፣ አንዴ ዋልድባ፣ አንዴ ቁልቢ፣ አንዴ ምድረ ከብድ፣ አንዴ እዚህ እና እዛ እያልን ግሸን፣ ላሊበላ፣ አክሱም እያልን እኛ እድሜን ጨርሼዋለሁ። እኔ በቤቱ ስላሳለፍኩ ደስ ነው የሚለኝ። ዘመኔ በቤቱ ስለነበረ ዘመዴ የት ነው ሲባል ጠፋ ከተባለ ወይ ገዳም ነው ወይ ቤተ ክርስቲያን ነው ተብሎ ዘመኔን ጨርሼዋለሁ። ቲክቶክ ብትገቡ እናቴ እነፎይ ጋር ብትገቡ እንዴት እንደሚያስቀና እኔ በእፎይ ቀናለሁ። እውነቱን ስነግራቸው አሁን በእፎይ ቀናለሁ። በቃ አለቀ። ደግሞ ምክር የሚሰማ ሰው የሚለውን የሚሰማ ሰው ደስ ይላል። እነ ጸጋዬን ብትመለከቱ እያመለጡ በአቋማቸው ጸንተው ማለት ነው። ሌሎቹም እንደዚሁ የራሳቸውን ትግል እያደረጉን ማናውን ደፍሮ የእፎይን ስራ ሊሰራ የሚችል የነበረው አይታችሁታል። በቃ እኔ ያየሁት እኔ ነኝ ያለ ስሰደብ ዝም ብዬ ባል ምናምን የምለው አይታችሁታል። እፎይ አሁን ተደርድረው እየመጡ እናት አፈር ትብላ፣ አንተ ውሻ፣ አንተ ቆማጣ፣ አንተ ምናምን። እሱ ነብይ ነው እንደዚህ የሚልህ ቁርአንህ ነው የሚያስተምርህ። ሌላ የለህም። አንብ እንደ ትንሽ እንኳን ድንግጥ ትንሽ እንኳን ማይ እንደዚሁ መናቅ የምታመጡት መናቅ እንደ ትንኝ ያለ መቁጠር የምታመጡት ስትጸኑ ነው። ቀራኒው ስትደርሱ ነው። የተከፈለላችሁን ዋጋ ስታውቁ ነው። ቤተክርስቲያኒቷ ያለፈችበትን የሄደችበትን መንገድ ስታዩ ነው። የገባው ሰው ነው እንደዚህ የሚሆነው። ጸንቶ እየተሰደበ እየጠቆረ የሚበላው የሚጠጣው እያጣ ፍዳ የሚበላው ማለት ነው። እና መቼ መናገር እንዳለበት ያውቃል። መቼ ምን መናገር እንዳለበት በደንብ ያውቃል። አንድ ከዘመዴ የተማርኩት አሁን ሲል ከሰማሁት የተማርኩትን ነገር አንድ ልንገራችሁ። ለዘመድኩት 10 ለክተ አንዴ ቁረጥ የሚለው ነገር አሁን ገብቶኛል። 10 ተለካና አንዴ ቁረጥ የሚለው ንግግሩ እጅግ የሚደንቅ ንግግሩ ነው። ስለዚህ ዘመድኩን በቀለ በዚህ አጋጣሚ እግዚአብሔር ለኦርቶዶክስ የከፈልከውን ዋጋ እግዚአብሔር ብድሩን በልጆች ያገኘው። እግዚአብሔር በልጆች በትዳር ይባርክ። ዘመዴን አመስግኑልኝ። በጣም ዘመዴ ይችላል። በምንም ነገር ላይ ዘመድኩን በቀለ ይችላል። እፎይ ይችላል። ዘመድኩን በቀለ እፎይ በጣም ይችላሉ። በጣም ይችላሉ። ስለዚህ አመስግኑልኝ። በሌላው ምንድነው እነ ታደለ ሮባ ወንድሞቻችን እነ ሳሚዳን እነ ራሄል ጌጡ እነ ሄኖክ ድንቁ ሌላም ወንድም አለን። በጣም የታወቀ ነው። የሆነ ቤት ላይ አይቼዋለሁ። ዝግጅቱን ዋና አቀናባሪ የነበረው ልጅ እዛ ቦታ ላይ አልገኝም ብለዋል። እዛ ቦታ ላይ አንገኝም ብለዋል።
እና እጅግ ስሙን ሳልጠራ ባረፍ ይደብራል። እና ማክ ቴዲ የምትባል ወንድማችን ማክ ቴዲ ማ ብሮዘር ታንክ ዩ ታዴኒ በጣም ከድሮም የምወደው በጣም ማከብረው ልጅ ታደለ ሮባ በጣም ላፎንቴን ነው የምለው ከሰማችሁኝ ሁል ጊዜ ልጅ ሚካኤል ዝግጅቱ ላይ ነበረ። እንዲያውም የሚገርማችሁ እነ ታደለ ሮባ ከሚገርም በላይ ምን ተደርገው መሰላችሁ? ከሚገባው ገቢ ላይ ራሱ ለአርሲ ለተጎዱት ይሰጥ ሲባል ታደለ ሮባ ህዝቤ ይበልጥብኛል ያለ ህዝቤ ይበልጥብኛል አልፈልገውም አለ ህዝቤ ይበልጥብኛል ብሎ ነው የተወው። ገንዘቡ ይጠቅመዋል። እውነቴን ነው የምለው። ገንዘቡ ይሄ ህዝብ አንዳንዴ አጨብጫቢ ነው። አጨብጭቦ ላጥ ነው የሚለው። እንሄድባቸዋለን የገቡትን አታስቡ። መጀመሪያ ማመስገን ያለብኝን ወንድሞቼን ኮፒ ሊንክ አድርጉ። እናንተ ማመስገን ያለብኝን ወንድሞቼን እህቶቼን አመሰግናለሁ። ራይል ጌጡን፣ ታደለ ሮባ፣ ሳሚዳን፣ ሄኖክ ድንቁ፣ ማክ ቴዲ፣ ሌሎችም ማላቃችሁ በጣም ይቅርታ። እዛ ላይ አንሳተፍም ብላችሁ ከህዝብ ጎን ለቆማችሁ በማንኛውም መንገድ እነዚህን አርቲስቶች ከጎናቸው ነው የምቆመው። ተግባባን? በቃ በአደባባይ ወጣው አንገባም፣ አናደርገውም ማለት። ስለዚህ የቁርጥ ቀን ልጆች ታዴ አሳሎቹ ብራዘር ሳሚዬ በጣም ነው የማመሰግነው። ዮማሪዎስ ምን አድርጓል? እዛ ላይ ተገኝቷል። በመጀመሪያ ቪዲዮ ላሳያችሁ። አንዳንድ ቪዲዮ ምንድነው ቪዲዮውን ማሳያችሁ በማስረጃ ካልሆነ ይደብራል። ምን እያደረጓቸው እንደሆነ ልብስ እያለበሱ ምን ሲያደርጉ እንደሆነ የተገኘውን ነገር ላሳያችሁ።